የከንፈር ወዳጅና ውቤ በረሃ። ሴት ልጅ ከወንድ ጋር መባለግ የለባትም ስለሚባል ከወንድሟ በቀር ልጃገረድ ማንንም አታስጠጋም። ስትጫወትም ከሴት ባልንጀሮቿ ጋር ብቻ ነው። ወንዱ ሲራገጥ ሲውል ሴቷ ወደ ማዕድ ቤት ገብታ እናቷ መርዳቷ ግዴታዋ ነው። ከዚያ ትዳር ይዛሉ። በዚህም የተነሳ ገና ተማሪ ቤት እያለን እናሳስቃቸው ከነበሩት ውስጥ የአገር ባህል ነው ተብሎ ብዙዎች ትምህርታቸውን ሳያገባድዱ በአማላጅ አማካኝነት ታጭተው ወይም ተጠልፈው አመልጠውናል። በብዙ ትምህርት ቤቶች ወንድና ሴት አብረው ስለሚማሩ ግንኙነቱ መፈጠሩ አልቀረም። ሆኖም ደስ የምትለዋን ተማሪ ከሰፈሩ ሆነ ከትምህርት ቤት ፈልጎ ወዳጅ ለማድረግ ይጥራል። በጊዜው ዜንጠኛ የሚያሰኘው ከልጅቷ ጋር እያወሩ መሄድ ነው። ቤቷ ልትደርስ 100 ሜትር ሲቀራት ቤተሰቦቿ እንዳያዋት መሰነባበት ግዴታ ነው። ከዚያም ከባልንጀሮቻቸው ጋር በመቀላቀል ምን አለሽ፣ ምን አለችክ ለሚሉ ጥያቄዎች መልስ ይሰጣሉ። በየቀኑ ከመታየት ብዛት ፍቅር የተከሰተ እንደሆነ ደብዳቤ መጻጻፍ ይጀምራሉ። ደብዳቤውን እጅ በእጅ ነው የሚቀባበሉት። ይህ ሁሉ ከታለፈ በኋላ ይታጩና ሰርግ እንኳን ሳይጋብዙን እንለያያለን። መንገድ ላይ ብታይም ባሏን ስለምትፈራ ሰላም አትሰጥም። የፍቅር ሰንሰለቱ ተበጥሶ ሁለቱንም ባዳ ያደርጋቸዋል። ሊሴ ገብረ ማርያም ትምህርት ቤት ብዙ ፈረንጆች ተማሪዎች ስለነበሩ ማሽኮርመም፣ እጅ ለእጅ መያያዝ፣ እወድሻለሁ መባባል መኖሩን ከነሱ ካጠናን በኋላ ሲኒማ ቤት እየገባን ብዙ ነገር ተከታተልን። ከዚያ የከንፈር ወዳጅ ገርልፍሬንድ መያዝ መጣ። ሕጉ ግን አልተቀየረም። ትንሹ ለውጥ ግን በድብቅ እጅ መያያዝ ሲሆን ከንፈር መሳም ቆይቶ የመጣ ነው። የአሳሳም ቴክኒኩም የተለወጠው ጉርምስና ላይ ነው። መከራው ተቃቅፎ ለመሳሳም ሰው የማያይበት ስፍራ ማግኘቱ ነው። ከከንፈር ወዳጅ ጋር ለመገናኘት የሚያስችሉ ምክንያቶች የጥምቀትና የመስቀል በዓሎች ናቸው። የዛሬ ወጣቶች በስፖርት ጫማ እንደሚያጌጡት ሁሉ እኛም ነጭ ሸራ ጫማ ነበረን። ዝናብና ጭቃ ስለሚያቆሽሸው ከክፍል ቾክ እየወሰድን እንጠርጋለን። የዳንስ ፓርቲ የሚዘጋጀው በለስላሳ መጠጥና በብስኩት ሲሆን ለግራማፎኑ መርፌ መግዣ ሁሉም አዋጥቶ ነው። ዳንስ የምናቅ እናሰለጥናለን። ጉንጭ ለጉንጭ ተነካክቶ ታንጎ መደነስ የመጨረሻው የፍቅር ምልክት ነው። ጉርምስናው የህይወት ለውጥ ስላመጣ ልጃገረድ ቀርታ ሴት ወዳጅ መያዝ ተጀመረ። ወደ ውቤ በረሃ ተገባ። በዚያ ጊዜ በየቡና ቤቱ ዳንስ ስለነበረ እየዞሩ ሲደንሱ ማምሸት ነው። ቢያንስ 2-3 የከንፈር ወዳጅ በከተማ ውስጥ የሌለው አልነበረም። ሰዓት እላፊ ባይኖር ኖሮ ከውቤ በረሃ መውጣቱ ያዳግታል። ደግነቱ በዚያ ጊዜ HIV/AIDS የሚባል በሽታ ያለመኖሩ ነው እንጂ የፒያሳ ልጆች ያልቁ ነበረ። ለመጠጫ ገንዘብ ቢኖርም ባይኖርም ብቅ ካሉ የሚጋብዝ አይጠፋም። ግፋ ቢል በዱቤ መጠጣት ነው። አብዛኞቻችን ከመስከረም 1 ቀን እስከ ጳጉሜ 5 ድረስ የምንሳለመው ቅዱስ ጊዮርጊስንና ውቤ በረሃን ነው። በዚያ ጊዜ ሴተኛ ዳር የሚባሉት ነግደው መኖር ቢኖርባቸውም ጥሩ የተከበሩ ሴት ወይዘሮች ናቸው። የሚያውቁት ወንደላጤ ከታመመ ብርቱካን ይዘው ሆስፒታል ድረስ ሄደው ይጠይቃሉ፣ ለቅሶም ይደርሳሉ። ቀስ በቀስ የውቤ በረሃ ቅርንጫፍ ቡና ቤቶች በፒያሳ አካባቢ ስለተከፈቱ እንደ ድሮ ግራና ቀኝ ተርታውን ጠበል እየቀመሱ ማምሸቱ ቀርቶ በመኪና መዞር ተጀመረ። ሰዓት እላፊው ስለተቀየረ አዲስ ምሽት ወይም ባይናይት ከውቤ በረሃ ጠረፍ ውጪ ወጣ። ያልተቀየረው ነገር ግን ጧትና ማታ በ12 ሰዓት ባንዲራ ሲወጣና ሲወርድ ባሉበት መቆምና ከመኪና መውረድ። የከንፈር ወዳጅና ውቤ በረሃ ምንጭ የፒያሳ ልጅ ከሚለው የፍቅሩ ኪዳኔ መጽሐፍ ከገጽ 145 እስከ 151 የተወሰደ። አበቃን። እንቅፋት ሬዲዮ ወዝ አዲስ የከንፈር ወዳጅና ውቤ በረሃ። ሴት ልጅ ከወንድ ጋር መባለግ የለባትም ስለሚባል ከወንድሟ በቀር ልጃገረድ ማንንም አታስጠጋም። ስትጫወትም ከሴት ባልንጀሮቿ ጋር ብቻ ነው። ወንዱ ሲራገጥ ሲውል ሴቷ ወደ ማዕድ ቤት ገብታ እናቷ መርዳቷ ግዴታዋ ነው። ከዚያ ትዳር ይዛሉ።
በዚህም የተነሳ ገና ተማሪ ቤት እያለን እናሳስቃቸው ከነበሩት ውስጥ የአገር ባህል ነው ተብሎ ብዙዎች ትምህርታቸውን ሳያገባድዱ በአማላጅ አማካኝነት ታጭተው ወይም ተጠልፈው አመልጠውናል። በብዙ ትምህርት ቤቶች ወንድና ሴት አብረው ስለሚማሩ ግንኙነቱ መፈጠሩ አልቀረም። ሆኖም ደስ የምትለዋን ተማሪ ከሰፈሩ ሆነ ከትምህርት ቤት ፈልጎ ወዳጅ ለማድረግ ይጥራል። በጊዜው ዜንጠኛ የሚያሰኘው ከልጅቷ ጋር እያወሩ መሄድ ነው። ቤቷ ልትደርስ 100 ሜትር ሲቀራት ቤተሰቦቿ እንዳያዋት መሰነባበት ግዴታ ነው። ከዚያም ከባልንጀሮቻቸው ጋር በመቀላቀል ምን አለሽ፣ ምን አለችክ ለሚሉ ጥያቄዎች መልስ ይሰጣሉ። በየቀኑ ከመታየት ብዛት ፍቅር የተከሰተ እንደሆነ ደብዳቤ መጻጻፍ ይጀምራሉ። ደብዳቤውን እጅ በእጅ ነው የሚቀባበሉት። ይህ ሁሉ ከታለፈ በኋላ ይታጩና ሰርግ እንኳን ሳይጋብዙን እንለያያለን። መንገድ ላይ ብታይም ባሏን ስለምትፈራ ሰላምታ አትሰጥም። የፍቅር ሰንሰለቱ ተበጥሶ ሁለቱንም ባዳ ያደርጋቸዋል። ሊሴ ገብረ ማርያም ትምህርት ቤት ብዙ ፈረንጆች ተማሪዎች ስለነበሩ ማሽኮርመም፣ እጅ ለእጅ መያያዝ፣ እወድሻለሁ መባባል መኖሩን ከነሱ ካጠናን በኋላ ሲኒማ ቤት እየገባን ብዙ ነገር ተከታተልን። ከዚያ የከንፈር ወዳጅ ገርልፍሬንድ መያዝ መጣ። ሕጉ ግን አልተቀየረም። ትንሹ ለውጥ ግን በድብቅ እጅ መያያዝ ሲሆን ከንፈር መሳም ቆይቶ የመጣ ነው። የአሳሳም ቴክኒኩም የተለወጠው ጉርምስና ላይ ነው። መከራው ተቃቅፎ ለመሳሳም ሰው የማያይበት ስፍራ ማግኘቱ ነው። ከከንፈር ወዳጅ ጋር ለመገናኘት የሚያስችሉ ምክንያቶች የጥምቀትና የመስቀል በዓሎች ናቸው። የዛሬ ወጣቶች በስፖርት ጫማ እንደሚያጌጡት ሁሉ እኛም ነጭ ሸራ ጫማ ነበረን። ዝናብና ጭቃ ስለሚያቆሽሸው ከክፍል ቾክ እየወሰድን እንጠርጋለን። የዳንስ ፓርቲ የሚዘጋጀው በለስላሳ መጠጥና በብስኩት ሲሆን ለግራማፎኑ መርፌ መግዣ ሁሉም አዋጥቶ ነው። ዳንስ የምናቅ እናሰለጥናለን። ጉንጭ ለጉንጭ ተነካክቶ ታንጎ መደነስ የመጨረሻው የፍቅር ምልክት ነው። ጉርምስናው የህይወት ለውጥ ስላመጣ ልጃገረድ ቀርታ ሴት ወዳጅ መያዝ ተጀመረ። ወደ ውቤ በረሃ ተገባ። በዚያ ጊዜ በየቡና ቤቱ ዳንስ ስለነበረ እየዞሩ ሲደንሱ ማምሸት ነው። ቢያንስ 2-3 የከንፈር ወዳጅ በከተማ ውስጥ የሌለው አልነበረም። ሰዓት እላፊ ባይኖር ኖሮ ከውቤ በረሃ መውጣቱ ያዳግታል። ደግነቱ በዚያ ጊዜ HIV/AIDS የሚባል በሽታ ያለመኖሩ ነው እንጂ የፒያሳ ልጆች ያልቁ ነበረ። ለመጠጫ ገንዘብ ቢኖርም ባይኖርም ብቅ ካሉ የሚጋብዝ አይጠፋም። ግፋ ቢል በዱቤ መጠጣት ነው። አብዛኞቻችን ከመስከረም 1 ቀን እስከ ጳጉሜ 5 ድረስ የምንሳለመው ቅዱስ ጊዮርጊስንና ውቤ በረሃን ነው። በዚያ ጊዜ ሴተኛ ዳር የሚባሉት ነግደው መኖር ቢኖርባቸውም ጥሩ የተከበሩ ሴት ወይዘሮች ናቸው። የሚያውቁት ወንደላጤ ከታመመ ብርቱካን ይዘው ሆስፒታል ድረስ ሄደው ይጠይቃሉ፣ ለቅሶም ይደርሳሉ። ቀስ በቀስ የውቤ በረሃ ቅርንጫፍ ቡና ቤቶች በፒያሳ አካባቢ ስለተከፈቱ እንደ ድሮ ግራና ቀኝ ተርታውን ጠበል እየቀመሱ ማምሸቱ ቀርቶ በመኪና መዞር ተጀመረ። ሰዓት እላፊው ስለተቀየረ አዲስ ምሽት ወይም ባይናይት ከውቤ በረሃ ጠረፍ ውጪ ወጣ። ያልተቀየረው ነገር ግን ጧትና ማታ በ12 ሰዓት ባንዲራ ሲወጣና ሲወርድ ባሉበት መቆምና ከመኪና መውረድ። የከንፈር ወዳጅና ውቤ በረሃ ምንጭ የፒያሳ ልጅ ከሚለው የፍቅሩ ኪዳኔ መጽሐፍ ከገጽ 145 እስከ 151 የተወሰደ። አበቃን። እንቅፋት ሬዲዮ ወዝ አዲስ የከንፈር ወዳጅና ውቤ በረሃ። ሴት ልጅ ከወንድ ጋር መባለግ የለባትም ስለሚባል ከወንድሟ በቀር ልጃገረድ ማንንም አታስጠጋም። ስትጫወትም ከሴት ባልንጀሮቿ ጋር ብቻ ነው። ወንዱ ሲራገጥ ሲውል ሴቷ ወደ ማዕድ ቤት ገብታ እናቷ መርዳቷ ግዴታዋ ነው። ከዚያ ትዳር ይዛሉ። በዚህም የተነሳ ገና ተማሪ ቤት እያለን እናሳስቃቸው ከነበሩት ውስጥ የአገር ባህል ነው ተብሎ ብዙዎች ትምህርታቸውን ሳያገባድዱ በአማላጅ አማካኝነት ታጭተው ወይም ተጠልፈው አመልጠውናል። በብዙ ትምህርት ቤቶች ወንድና ሴት አብረው ስለሚማሩ ግንኙነቱ መፈጠሩ አልቀረም። ሆኖም ደስ የምትለዋን ተማሪ ከሰፈሩ ሆነ ከትምህርት ቤት ፈልጎ ወዳጅ ለማድረግ ይጥራል።
በጊዜው ዜንጠኛ የሚያሰኘው ከልጅቷ ጋር እያወሩ መሄድ ነው። ቤቷ ልትደርስ 100 ሜትር ሲቀራት ቤተሰቦቿ እንዳያዋት መሰነባበት ግዴታ ነው። ከዚያም ከባልንጀሮቻቸው ጋር በመቀላቀል ምን አለሽ፣ ምን አለችክ ለሚሉ ጥያቄዎች መልስ ይሰጣሉ። በየቀኑ ከመታየት ብዛት ፍቅር የተከሰተ እንደሆነ ደብዳቤ መጻጻፍ ይጀምራሉ። ደብዳቤውን እጅ በእጅ ነው የሚቀባበሉት። ይህ ሁሉ ከታለፈ በኋላ ይታጩና ሰርግ እንኳን ሳይጋብዙን እንለያያለን። መንገድ ላይ ብታይም ባሏን ስለምትፈራ ሰላምታ አትሰጥም። የፍቅር ሰንሰለቱ ተበጥሶ ሁለቱንም ባዳ ያደርጋቸዋል። ሊሴ ገብረ ማርያም ትምህርት ቤት ብዙ ፈረንጆች ተማሪዎች ስለነበሩ ማሽኮርመም፣ እጅ ለእጅ መያያዝ፣ እወድሻለሁ መባባል መኖሩን ከነሱ ካጠናን በኋላ ሲኒማ ቤት እየገባን ብዙ ነገር ተከታተልን። ከዚያ የከንፈር ወዳጅ ገርልፍሬንድ መያዝ መጣ። ሕጉ ግን አልተቀየረም። ትንሹ ለውጥ ግን በድብቅ እጅ መያያዝ ሲሆን ከንፈር መሳም ቆይቶ የመጣ ነው። የአሳሳም ቴክኒኩም የተለወጠው ጉርምስና ላይ ነው። መከራው ተቃቅፎ ለመሳሳም ሰው የማያይበት ስፍራ ማግኘቱ ነው። ከከንፈር ወዳጅ ጋር ለመገናኘት የሚያስችሉ ምክንያቶች የጥምቀትና የመስቀል በዓሎች ናቸው። የዛሬ ወጣቶች በስፖርት ጫማ እንደሚያጌጡት ሁሉ እኛም ነጭ ሸራ ጫማ ነበረን። ዝናብና ጭቃ ስለሚያቆሽሸው ከክፍል ቾክ እየወሰድን እንጠርጋለን። የዳንስ ፓርቲ የሚዘጋጀው በለስላሳ መጠጥና በብስኩት ሲሆን ለግራማፎኑ መርፌ መግዣ ሁሉም አዋጥቶ ነው። ዳንስ የምናቅ እናሰለጥናለን። ጉንጭ ለጉንጭ ተነካክቶ ታንጎ መደነስ የመጨረሻው የፍቅር ምልክት ነው። ጉርምስናው የህይወት ለውጥ ስላመጣ ልጃገረድ ቀርታ ሴት ወዳጅ መያዝ ተጀመረ። ወደ ውቤ በረሃ ተገባ። በዚያ ጊዜ በየቡና ቤቱ ዳንስ ስለነበረ እየዞሩ ሲደንሱ ማምሸት ነው። ቢያንስ 2-3 የከንፈር ወዳጅ በከተማ ውስጥ የሌለው አልነበረም። ሰዓት እላፊ ባይኖር ኖሮ ከውቤ በረሃ መውጣቱ ያዳግታል። ደግነቱ በዚያ ጊዜ HIV/AIDS የሚባል በሽታ ያለመኖሩ ነው እንጂ የፒያሳ ልጆች ያልቁ ነበረ። ለመጠጫ ገንዘብ ቢኖርም ባይኖርም ብቅ ካሉ የሚጋብዝ አይጠፋም። ግፋ ቢል በዱቤ መጠጣት ነው። አብዛኞቻችን ከመስከረም 1 ቀን እስከ ጳጉሜ 5 ድረስ የምንሳለመው ቅዱስ ጊዮርጊስንና ውቤ በረሃን ነው። በዚያ ጊዜ ሴተኛ ዳር የሚባሉት ነግደው መኖር ቢኖርባቸውም ጥሩ የተከበሩ ሴት ወይዘሮች ናቸው። የሚያውቁት ወንደላጤ ከታመመ ብርቱካን ይዘው ሆስፒታል ድረስ ሄደው ይጠይቃሉ፣ ለቅሶም ይደርሳሉ። ቀስ በቀስ የውቤ በረሃ ቅርንጫፍ ቡና ቤቶች በፒያሳ አካባቢ ስለተከፈቱ እንደ ድሮ ግራና ቀኝ ተርታውን ጠበል እየቀመሱ ማምሸቱ ቀርቶ በመኪና መዞር ተጀመረ። ሰዓት እላፊው ስለተቀየረ አዲስ ምሽት ወይም ባይናይት ከውቤ በረሃ ጠረፍ ውጪ ወጣ። ያልተቀየረው ነገር ግን ጧትና ማታ በ12 ሰዓት ባንዲራ ሲወጣና ሲወርድ ባሉበት መቆምና ከመኪና መውረድ። የከንፈር ወዳጅና ውቤ በረሃ ምንጭ የፒያሳ ልጅ ከሚለው የፍቅሩ ኪዳኔ መጽሐፍ ከገጽ 145 እስከ 151 የተወሰደ። አበቃን። እንቅፋት ሬዲዮ ወዝ አዲስ